ጤና ይስጥልኝ። ብስራት አክሊሉ እባላለሁ። በድጋሚ መልእክት ለማስተላለፍ ወደ እናንተ መጥተናል። ትንሽ የተወሰኑ ሳምንቶች መልእክት ሳናስተላልፍ አልፈዋል በተለያዩ ምክንያቶች። ስለዚህ ዛሬ ወደ እናንተ አጠር ያሉ መልእክቶችን ለማስተላለፍ ነው የመጣሁት። በመጀመሪያ ላይ ሁላችሁም እንዴት ከረማችሁ? እንግዲህ አንዳንድ እየተደረጉ ያሉ እንቅስቃሴዎችን የኮሚኒቲውን አባላት ድጋፍና ትብብር የሚጠይቁ ነገሮች ስላሉ በዚህ ውስጥ አነሳለሁኝ። እንግዲህ ሰሞኑን እንደምታውቁት አንዱ እየተከናወነ ያለው ስራ አባላት አመታዊ ግዴታቸውን የሚወጡበት ጊዜ ነውና እየመጡ የግዴታ ሂሳባቸውን እየከፈሉ ነው። እኛም የምናበረታታ ወደ መጨረሻው ጊዜ ደርሶ ሰልፍ ከሚበዛ ከወዲሁ ባላችሁ ጊዜ ኮሚኒቲው ክፍት በሆነበት ሰዓት እየመጣችሁ የእድሩንም የኮሚኒቲውንም ክፍያ እንድትፈጽሙ። የአባልነት ክፍያ እስካሁን ድረስ ያለው በጣም አበረታች ነው። በጣም ብዙ ሰው እየመጣ ግዴታውን እየተወጣ ነው። ይሄንን ተጠናክሮ ይቀጥል ለማለት ነው። ሁለተኛው እንግዲህ እንደሚታወቀው ለሚቀጥለው ምርጫ ሊያስተዳድሩ ወይም ኮሚኒቲውን ሊመሩ የሚችሉ ሰዎች ጥቆማ ጊዜ ተጠናቋል። በጣም አበረታች ተሳትፎ እንደነበር ገምታለሁ። እነኚህ ሰዎች ጊዜው ስላለቀ አሁን የአስመራጭ ኮሚቴዎቹ አጣርተው በቅርብ ጊዜ ያወጣሉ ብዬ ገምታለሁ። ይሄን አስተያየት መስጠት አባልነት ነው። ከኛ የሚጠበቀው በዚህ ጉዳይ ምንድን ነው? ከአባላቶች የሚጠበቀው እንግዲህ ምርጫው የሚካሄደው ፌብሩዋሪ 1 2026 ነው። ያንን ቀን ሁላችንም ካለንደራችን ላይ በማድረግ በተቻለ መጠን ሁሉም አባል ይሄ ወሳኝ ጊዜ ስለሆነ ኮሚኒቲው እስካሁን ከገባበት ችግር የሚያወጣ ስለሆነ ይህን ቀን ማንም ሰው መቅረት የለበትም። ሁሉም ሰው ተሳትፎ ይህን ቀን በተሻለ ሁኔታ ዲሞክራሲያዊ የሆነ አድሎ የሌለው ታማኝ የሆነ ምርጫ እንዲሆን ሁሉም አስተዋጽኦ እንዲያደርግ ነው የምለው። ከኛ ምን ይጠበቃል? በሚቀጥሉ ጊዜያቶች እና እስከ ምርጫው ጊዜ ድረስ በዲሲፕሊን አስመራጭ ኮሚቴዎቹ የሚሰጡንን መመሪያ መከተል ነው የሚሆነው ማለት ነው። እንግዲህ በምርጫው ቀን ሁላችን ተገናኝተን እንምረጥ። እኛም እንግዲህ በ24 ተመርጠን እዚህ ድረስ ኮሚኒቲውን እንዲንቀሳቀስ እንዳይቆም ሂደቶቹ እንዲቀጥሉ ጠቅላላ ጉባኤ በሰጠን መሰረት ይህንን ስልጣናችንን ይህንን የአመራር ቦታ ተመርጠው ለሚመጡ ሰዎች ለማስረከብ ጊዜ እየቆጠርን ነው። እስካሁን የሄድንበትን ጉዳይ በደንበኛ በሚመች መልኩ እናስረክባለን። ስለዚህ ፌብሩዋሪ 1 2026 ለእኛም ሌላ ቀን ነው ማለት ነው፣ እናስረክብበት ጊዜ ነው የሚሆነው። ሌላ ማስተላለፍ የምፈልገው ምንድን ነው? እንዲሁ ሰሞኑን ከምሰማው መልዕክት ተነስቼ መልስ እንኳን ባይሆን አንዳንድ ኮሚኒቲው በሚሄድበት ሂደት ላይ ወደኋላ ሊጎትቱ የሚችሉ ሊከፋፍሉ የሚችሉ መልዕክቶች ሲተላለፉ እሰማለሁኝ። እርግጥ የኮሚኒቲው አባል በጊዜው ሁሉንም ያውቃል፣ ይሰማል፣ አዲስ ነገር አይደለም። ግን እንደው ድንገት ሀሳቡ ሙሉ ላልሆነለት አባል ላስተላለፍ ፈልገው ብዙ ጊዜ ሽምግልና እየተባለ ሲነገር እሰማለሁ። እኔ ለሸምጋዮቹም ማስተላልፈው መንገድ እስካሁን ድረስ የዚህ የሽግግር ቦርዱም ሲያስተላልፍ የነበረው መልእክት አንድና አንድ ነው። ማንኛውም ሽምግልና መካሄድ ያለበት የጠቅላላ ጉባኤውን ውሳኔ በማይነካ ኮሚኒቲውን በሚጠቅም መልክ ነው። እስካሁን በሂደቱ የተሳተፉ የሃይማኖት አባቶችንም ትልልቅ ሰዎችንም በጣም አከብራለሁ፣ ያደረጉትንም ጥረት አደንቃለሁኝ። ስለዚህ እነከሌ ተቀብለው እነከሌ ያልተቀበሉም የሚለው ከፕሪንሲፕል አኳያ ነው። እኛ ተመርጠን ዕለት ከደረስንበት ጊዜ ጀምሮ ጠቅላላ ጉባኤው የሰጠንን ኃላፊነት ለመወጣት አንድና አንድ ብለን ቆጥሮ ያስቀመጥነው ነገር እሱን ለመውጣት ጥረት ነው። ከዛ ውጪ በእኛ ኃላፊነት በእኛ ውሳኔ የሚደረግ ነገር እንደሌለ ለሁሉም አስቀምጠናል። እንዲሁ አባላት እንዲያውቁት የምፈልገው ነገር ሽምግልናዎች ይባላል እንጂ እኛ እስካሁን ድረስ ሽምግልና የምናውቀው የሃይማኖት አባቶች
ሽምግልና የተቀመጡበትን ነው። እሱም በጣም ነው የምናከብረው። ከተለያየ ሃይማኖቶች የተውጣጡ ነበሩ። በጣም የምናከብራቸው አባቶች ናቸው። ስንጀምር ለእነሱም ቢሆን በቃልም ሆነ በጽሁፍ ያስቀመጥናቸው ነገር ይሄን ነው። ጠቅላላ ጉባኤው የወሰነው ውሳኔ እኛ መሻር ስለማንችል በሽምግልና ውስጥ ሊነሳ የሚችል ቶፒክ አይደለም ብለናል። ስለዚህ የተጠየቅነውን ነገር በእጃችን የነበረው ኮሚኒቲው ህብረተሰቡ የሚጎዳበትን ክሱን በተመለከተ እኛ ለማቋረጥ ያለምን ኮንዲሽን ቃል ገብተናል። ሁለተኛው ነጥባችን ሶሻል ሚዲያ አጠቃቀም ነው። እስካሁንም ማንንም ኦፌንድ የሚያደርግ ነገር አልተናገርንም፣ ግን ማንም ቅሬታ ካለው በዛ ለመቀጠል ተስማምተናል። ስለዚህ ምንድነው ሽምግልና ሂደቱ ሄዶ ሽማግሌዎቹ የራሳቸውን አስተያየት ጨምረውበት ይሄ ቢሆን ይበጃል ብለው ይዘት የመጡት ነገር አለ። እሱን ግን እኛ ማድረግ ስለማንችል የጠቅላላ ጉባኤ ውሳኔ ስለሆነ እስከዚህ ድረስ ነው የምንሄደው። እኛ የሚመለከተንን ብቻ ብትጠይቁ ለመስማማት ዝግጁ ነን፣ አለዛ ጠቅላላ ጉባኤ የሚወሰነው ውሳኔ አንሽርም ነው። እንዲሁ ለማንሳት ያክል ከውሳኔዎቹ ምንም እንኳን ፋይሉ ለእኛ ተጽፎ የተሰጠን ባይሆንም ከስብሰባው ዋና የተነሱ በሽምግልና የተነሱና ይህን የምለውን ነገር ሴንስ ሊሰጡ የሚችሉ ነገሮች ምንድን ነው? ሽምግልናው አንዱ ይዞ የቀረበው ምንድን ነው? ከእኛም ከእናንተም ሶስት ሰዎች ይውጣጡና ከሽማግሌዎችም ተቀጥሎ የሚቀጥሉትን አመታቶች ወራቶች ባንኩንም ባይሎውንም ሁሉንም እናስተዳድረው የሚል ነው። እንግዲህ ሊገባችሁ በሚችለው መንገድ ይህንን እኛ ማን ስለሆነ መስማማት እንችላለን። ይሄ ለጠቅላላ ጉባኤ መቅረብ ያለበት ነው። ስለዚህ ሄደን ደጋግመን የተናገርነው ነገር ዳር መድረስ ስላልቻለ እኛ የምንችለውን ብቻ ተናግረን ከዛ በኋላ ያው ሃይማኖት አባቶቹ በቃ ባሉ ሰዓት ነገሩ ተቋርጧል ማለት ነው። ሌላ ሁለተኛ ምንድነው የሚቀርብ ሀሳብ አለ። አሁንም ትርጉም የሌላቸው ነው ይሄ ነገር በሌሎች ሰዎች ሽምግልና አይደለም ኢንፎርሜሽን ተልኮ የሰማነው ምርጫው በእጣ ይሁን። በዚህ በ21ኛው ክፍለ ዘመን በምርጫ ምን አይነት ስልጣን እንደሚሰጥ ስለማይገባል እኛም መወሰን ስለማንችል ይሄንን ሳንቀበል ቀርተናል። ምክንያቱም ጠቅላላ ጉባኤው ከፌብሩዋሪ 2 ጀምሮ የሚያስተላልፋቸው መልእክቶች መከበር አለባቸው። እሱን ተከትለን ነው የምንሄደው። መልስ መስጠት በማንችልበት ነገር ላይ እኛ አስተያየት ለማስጠት ፈቃደኛ አይደለንም። ይሄንንም እኛ እንደ ትራንዚሽን ቦርድ ልንቀበለው ማንችለውና ይደረግም ብንል ስልጣን ስለሌለን ይሄም ሳይሆን ቀርቷል ማለት ነው። ሶስተኛ እንደሰማሁት ከሆነ አስመራጭ ኮሚቴዎቹ ላይ ተጨማሪ ሰዎች ቢጨመሩ የሚል ነው። ይሄም የኛ ማንዴት አይደለም። ጠቅላላ ጉባኤው 10 ሰው ቀርቦለት ይሁን የሚያዩትን 5 ሰው መርጧል። ከነኛ 5ቱ ይጨመር ይቀነስ የሚለው አሁንም ተመልሶ የጠቅላላ ጉባኤ ውሳኔ ነው። ስለዚህ በእኛ ላይ የሚጠበቅ የለም። ይሄን እንዲሁ ማብራራው እንዲሁ ሽምግልናውን እኛ እሺ ብለን ሌሎቹም ቢያሉ የሚል አይነት ነገር ስለሰማው ግልጽ እንዲሆን ብዬ ነው። ስለዚህ እኛ መቆም ያለበትን ነገር እንዲቆም ጥረት አድርገናል። ሽምግልና ክሱ እኛ ላይ ሆነ ኮሚቴው ላይ ወጪ እንዳያስከትል፣ ከሳሾቹም ላይ ወጪ እንዳያስከትል ሁላችንም የምንጠቀመው ሰላማዊ የሆነ የኮሚኒቲ ሂደት በቀጣይ እንዲኖር ክሱ ማንም ስለማይጠቅም አሸናፊም ስለሌለው ክሱ ይቁም ብለናል። ያንን ባለመቀበል ያው ክሳቸውን ዲፌንድ ለማድረግ ኮሚኒቲው ባለው አቅም ወደፊት ይሄዳል። አሁንም አንድ ቃለ ጉባኤ አይቻለሁኝ በክሱ እንቀጥልበታለን የሚል ነው የሰማሁት። ኮሚኒቲው አሁንም ወደፊትም ራሱን የመከላከል በቂ አቅም አለው፣ ይከላከላል። እንግዲህ ኮሚኒቲው ይቀጥልበታል ማለት ነው። ክሱን በተመለከተ ማስተላልፈው መልእክት ይህንን ነው። ማነው ሽምግልናውን በተመለከተ ማስተላልፈው መልእክት ይህንን ነው። ሌሎቹን ነገሮች ቀስ ብዬ መጣበት ይሆናል። ተጨማሪ ደግሞ የኮሚቴያችን ጸሐፊ ሀሳብ ሊጨምርበት ሀሳብ ከፍታለሁ፣ መንገድ ከፍታለሁ ማለት ነው። ለአከ ቀጸላ እባላለሁ። የዚህ የሽግግር ቦርዱ ጸሐፊ ነኝ። መጀመሪያ ለኮሚኒቲውም ሆነ ለእድሩ አባሎች እስካሁን እየመጣችሁ ክፍያ ያደረጋችሁ ያላችሁትን እናመሰግናለን። በጣም ብዙ ሰው እየመጣ እየከፈለ ነው።
አሁንም ያከፈላችሁ እስከ ጃንዋሪ 31 ድረስ እየመጣችሁ እንድትከፍሉ እንጠይቃለን። ብስራት በነገሩ ላይ መጨመር የምፈልገው ነገር አንድ ፖይንቶች አሉ። የሚነገር ነገር ሰሞኑን ሽምግልና ተጠይቀው እምቢ ያሉ የተባለ በሶሻል ሚዲያ የሚወራ ነገር አለ። አንደኛው ፖይንት ብስራት እንዳለው ምርጫው ይቋረጥና ሰው ይጠቆም። አንደኛው የመጣው ጥያቄ ሰው ከጠቆመ በኋላ ከጠቆሙ ሰዎች መካከል በዕጣ ይመረጥ ነው የሚሉት። ይህን ደግሞ እኛ ለማድረግ ማንዴትም የለንም። እነሱ ከፈለጉ መምረጥም መመረጥም ማንም ይችላል። መንበር የሆነ ተጠቁመው መወዳደር ይችላሉ። ኢስ ኦፕን እና ይህን አንቀበልም ብለናል። ሌላው ለአስመራጭ ኮሚቴ ያው እንደምታውቁት 5 ሰው ተመርጧል። 10 ተጠቁሞ እንደገና ከኛ 2 ሰውን ጨምራሉ እና አሁንም ደግሞ ምርጫ ይቋረጣሉ። እኛ ምርጫውን ማቋረጥም ቢሆን አስመራጭ ኮሚቴ ውስጥ ሰዎችን ማስገባት ማንዴትም የለንም። እነዚህ ሰዎች የተመረጡት በጠቅላላ ጉባኤው ስለሆነ ይህንም አንቀበልም ብለናል። ሶስተኛ በሳት የተናገረው እንግዲህ ከኛም ከናንተም ከሽማግሌዎቹ 3 ሰው ይመረጥና እናንተ ለኛ አስረክቡ፣ ለነኚህ ሽማግሌዎች አስረክቡ እና አዲስ የሽግግር ቦርድ ይቋቋም አሉ። ይህም ደግሞ እኛ የተሰጠን ኃላፊነት ኦገስት 24 ላይ በጠቅላላ ጉባኤ ነው እና ምርጫ አካሄደን ነው የምናስረክበው ብለን ይህንም ተቀባይ እንዳሉ ነግረናቸዋል። ጤና ይስጥልን። ስሜ ኪሩቤል አሳምነው ነው። አሁን ኮሚኒቲውን እያገለገልኩ ያለሁበት ፖዚሽን የትራንዚሽናል ቦርድ ሜምበር ነኝ። ዛሬ ይዤ የመጣሁት መልእክት በዚህ ፌብሩዋሪ 1 በሚደረገው ምርጫ ላይ ሰው ሁሉ ሜምበርስ በሙሉ መታቸው እንድትሳተፉ ነው። እንደሚታወቀው ፌብሩዋሪ 2 2025 ላይ በጠቅላላ ጉባኤው በተወሰነው ምክንያት ባይሎ ተሻሽሎ አስመራጭ ኮሚቴዎች ተመርጠው ይህንን ቀን እንዲደርስ አድርገዋል። አስመራጭ ኮሚቴዎቹ በቂ ነው ብለው የሚያስቡትን የእጩ ተመራጮች በሙሉ አዘጋጅተዋል። ቮት የመጣው ከህብረተሰቡ ነው እና ሁላችንም መተን እንሳተፍ። ይሄ ምርጫ በጣም ክሩሻል ነው ብዬ አስባለሁኝ። ኮሚኒቲ ውስጥ አሁን አንዳንድ ያለመግባባት ተብሎ የሚጠቀሱት ነገሮችን በሙሉ ሪዞልቭ ያደርጋል ብዬ ገምታለሁ። ስለዚህ ሁላችሁም ሜምበርስ በሙሉ መታችሁ ተሳተፉ፣ ድምጻችሁን አሰሙ። እኛን ሪፕሬዘንት ያደርጉናል የምንላቸውን ሰዎች እንምረጥና ኮሚኒቲያችንን ወደፊት እንዲራመድ እንርዳው። አመሰግናለሁ። በመጨረሻ እንዲሁ ከመሰናበታችን በፊት ለኮሚኒቲው ጠቅላላ አባላት ማስተላለፈው መልእክት እንግዲህ ከየት ተነስተን የት ደረሰን የሚለውን ያደረጋችሁትን ጥረት ወደኋላ ዞር ብላችሁ አስታውሱ። አሁን ወደ መጨረሻው ደረጃ ደርሳችኋል። ኮሚቴዎቹ አመራሮቹ በልዩነት ምክንያት ስራ መስራት ሳይችሉ ለ8 ለ9 ወር በፍክክር ኮሚቴው በተጎዳበት ጊዜ በመሀል ገብታችሁ ፌብሩዋሪ 2ን አስታውሱ። ያስተላለፋችሁት መልእክት ተግባራዊ እንዲሆን ደግሞ በቀጣይ ያደረጉ ስብሰባዎችን በመምጣት የወሰናቸው ውሳኔዎች ኮሚኒቲውን ከነበረበት ቦታ አውጥቶ እዚህ ያደርሱታል። ስለዚህ በቀጣይ የመጨረሻው ከዚህ ችግር ውስጥ ለመውጣት እና ኮሚኒቲውን ይበልጥ ወደፊት ሊወስደው የሚችለው ምርጫው ቀን ነው። ያን የምርጫ ቀን ደግሞ የራሳችሁ ውሳኔ የመረጣችኋቸው አስመራጭ ኮሚቴዎች ያዘጋጁላችሁን ግብዣ ተቀብላችሁ መጣችሁ በቁ የሆኑ መሪዎችን በመምረጥ በቀጣይ 2 ዓመት የኮሚኒቲ ሰው የሚገናኝበት፣ የተቸገረ የሚረዳበት፣ የሚያድግበት እንዲሆን አስተዋጽኦ እንድታደርጉ እላለሁ። ፌብሩዋሪ 1 2026 እንገናኝ እላለሁ። በጣም አመሰግናለሁ።